አምላኬ ካለ ስንት ነው? ታዲያ አንድ አምላክ ነው ኢየሱስ ወይስ አብ ነው? ኢየሱስ አይደለም። ኢየሱስ ግን አብ ነው። ኢየሱስ ስንል መለኮትነቱን አንድ አምላክንም እየጠራ ኢየሱስ አብ ነው። አብ ነው። ያ ጀማ አላህ ኢየሱስ አብ ነው አሉ። ያ ጀማ ሰምታችኋል? ኢየሱስ አብ ነው ብሏል። አብ ነው። አብ እንዲመቻል ወላሂ ብሏል። ቆይ አንዴ ኢየሱስ አብ ነው ብሏል። አብ ነው። አሁን ደግሞ ቀየሩት። በቃ ጥያቄ ልዝለለ ግን እንደዚህ ያወዛቸው የራስን ሀሳብ እኮ ነው የምትሄደው ብለውታል። ወላሂ ብለውታል። እሺ አሁን ደግሞ ጠይቆት ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው ወልድ ነው? አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ እሺ ኢየሱስ አምላክ አይደለም? ኢየሱስ አምላክ አይደለም? ወልድ ነው ብዬ ቅድም ኢየሱስ ስንል እኮ ያዳኝበት ነው። በእርሱ በወልድ ስታምን መለኮትነቱን እያመን ነው። የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ አክበር ያ ጀማ ከቢሩ ወልድ አምላክ ለዚህ እንዲመች ነው። ለዚህ እንዲመች ነው እያለ እኮ ወልድ እያለ ሁሳና ሻል ማለት ቀጣይ ሻል ይዛል። ወላሂ ሻል ይዛል። አላሁ አክበር መልሰህ ነው። አምላክ አይደለም ብሏል እኮ በቃ ተዘጋ። ስለዚህ ኢየሱስ አምላክ ልጅ ነው። ተስማምተናል። ሶስት አምላክ ለመሙላት ብለህ ነው? በቃ እሱማ በክርስትና ክደውታል። ማሻአላ ወላሂ ክደውታል። ጀግና ነው። በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ እኮ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆን እኮ አሳይቻለሁ። ረሱት እንደ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? አልተማርኩም። ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው። ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ እሱ ላይ እንመጣለን። በኋላ ይጠይቁኛል። አሁን ደግሜ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ሊቃውንተ ቤተ ክርስቲያን ተሰባስበው 318ቱ በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ። ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ። ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው። የሰዎች አባባል ነው አሉ። የሰዎች አነጋገር እሱን ሰማሁ። ግን ያምኑበታል አሉ ያምኑበታል በስላሴ። አንቱ አይሰሙኝም? እንደ ኤምራን ይሰማል በደንብ ያምኑበታል። ኧረ አይሰሙኝም። እርስዎ አሁን ምንድን ነው አላማዎት? ቅድም አይፎን መጥቶ ነበር። አሁን ደግሞ አሸነፉ ነው ለመባል ከሆነ ይሄን ደግሞ ይተርጉሙልኝ። ባንነጋገር ጥሩ ነው። ቆይ ይሄን ተርጉሙልኝ አንዴ። ቅድም ተረጉማለሁ ብለዋል። ተርጉሙ እስኪ። አመሰቡ ለሐምሌ ወዜማ ዘስላሴ ነአምን ወናመልክ ባዱ እግዚአብሔር ዘእምቅድመ ዓለም አሎ። ምን ማለት ነው? አንዱን አምላክን ከዓለም በፊት የነበረውን እናመልከዋለን ነው የሚለው። ማሻአላ እንቀጥል። ወነአምን በቃልሁ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? አሁንም በአንዱ አምላክ የሚመስለው የሌለውን ምንም አምሳያ የሌለውን እናመልከዋለን የሚለው በቃልኡ ካለ ማለት ነው። ሁለተኛ ምን አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልከዋለን ነው።
ማለት ነው? አንዴ ካለ እግዚአብሔር ማለት ማለት ነው? ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው? ካለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር አልፋና ኦሜጋ ሆኖ ስለዚህ ሁለተኛ እግዚአብሔር አለ። ራሱ ነው የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። ወነአምን ማለት ነው። እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ማለት ነው። ሁለተኛም ደግመና እና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነው በካልኡ እግዚአብሔር አንዴ ወነአምን በካልኡ እግዚአብሔር ማለት ነው። ቃል በቃል ወነአምን በካልኡ እግዚአብሔር አሁን አንተ በሁለተኛው መልሱ መምህር ይመልሱ። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትፈልገ ነው። መጽሐፍ ያለው መጽሐፍ አምነዋል። ቁሙ እዚህ ጋር ሀሳብህን ስለበውከው ነው መምህር እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። ቃውን አስቆም። እሺ ዝምራን አንተ እንደዛ እንድል መጽሐፉ ብለውታል እኮ አንዴ መጀመሪያ አዋይ ምን እያልክ እሺ አንዴ እሱ ዕምራን ጥያቄ ጠይቆ እስክጨርስ እርሶ መጠበቅ አለቦት። እየሳተ እኮ ነው። አይ ቆይ እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሳተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ዕምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱ መጠየቁን ብቻ እየተረጎሙ ቢሄዱልን ይሻላል። በቃ እሱም ብለውታል እና እናመሰግናለን ብለውታል። ካለ ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ከዓለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካለ ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ነው ያለ ቃሉ። ይምራ ግን ምን ለምትፈልጉ ነው? ሁለት አምላክ ለመሙላት ፈልጉ ነው። እንደዛ ይልማ የሚለውን መስዋዕት አንደኛ በመጀመሪያ በአንደኛው ይኸው በአሃዱ እግዚአብሔር አሃድ ማለት ነው አንድ የመጀመሪያ አንድ። ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካለ አለ። ወነአምን በካለ ማለት በካልኡ እግዚአብሔር ካልኡ ነው። ካልእ ሳይሆን በካልኡ ሁለተኛም ለማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት አንተ ሁለተኛ እግዚአብሔር ያለ መስሎ ነው። አረ ይምራ ካልኡ እግዚአብሔር ማለት ነው። ሁለተኛ ለማለት ነው። አንተ ሁለተኛ እናመሰግናለን። አቆርጡ መምህር። ቆይ ይሄ ማጨበርበር ነው። አያጭበርብሩ። በካልኡ እግዚአብሔር ማለት ነው። በካልኡ ካለ ሳይሆን ካልኡ አምላክ ሳይሆን ሁለተኛው ምን አንዴ ስሙኝ። አወይ እኔ ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። ካልኡ ደግሞ እና ሀሳብ ተቀምጥና አንተ ቀጥል ኢንሻአላህ። ያጀማ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ ነው የተባለው አይልም። በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን ሁለተኛ እግዚአብሔር። ስለዚህ ካለ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳና መልሱልን መምህር። መምህር ይመልሱልን። ሰው በራሱ ሀሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሀሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ እሱን ሰምቻለሁ። አይድገሙልኝ። ሰምቻለሁ። እሱ ጥያቄ ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለ። እዚህ ጥቅስ ላይ ቁማሩ አንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልከት፣ እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል፣ አንብበው፣ መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሀሳቡ ሌላ ነው።
መጽሐፍ ትርጉሙ ቅዱስ አልገባህም። እሺ ያጀማ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆመ መልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። በጣም ሳይሆን የተለያየ አፈጣ ያሰራር ልዩ ልዩ አሰራር አለ። እሺ ችግር የለም። በቃ እሱን ሰምቻ አሰራር እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ አይመልሱትም። ያጀማ አይመልሱትም፣ ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንድ ብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአብሩክ እንደዚህ ይላል። ነገር አለው አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአብሩክ በቤተክርስቲያን ያጸደሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰል እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣውነት ይቀበሉታል ይህ መጽሐፍ። ይሄ ማለት ደግሞ ትርጉሙ አባባሉ ምንድን ነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘብራዶክ አንስቷጣቸው የሚለው በላ በቃሉ ቃሉን አነበበ የሚለው መምህር ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥል ነው። እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ ወጡ በቃ ከዛ በኋላ እና እሱ እናያለን። ያው እንደዚህ ይላል። ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው ይላል። ሶስቱ አካል ሥላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም ሶስት ያደረዋሉ እንዴ? ሶስት አድረዋል እንዴ? ቆይ አዎ፣ ይኸው በእንትና በዚህ ሰው ያድረዋል። ዘርአብሩክ አድረዋል። ጥያቄ በቅድስት ድንግል ማርያም እኮ አምላክ የሆነ ነው የተወለደው። ወንድ ነው የተወለደው። እሱ ላይ አሁን ጠያቄ ነው ለመጨረሻ ጊዜ። እሺ ዕምራን በምጠይቅበት ጊዜ እርስዎ ያው መመለስ ብቻ ነው የምኖሩበት። ስለዚህ እርስዎም በተራው ስለምጠይቁ ችግር የለውም። እኔ ሰዓት የራሱን ሀሳብ እኮ ነው የሚሄድ። ኢርማ አሁን እኮ ስተታየ እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራዶክ ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርስዎም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ እነሱ ይሽታል። አወያያችን አካሄድ አለ። አካሄድ ይባላል። ይምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። ወደ እሱ እንመለስ መምህር። አንዴ ቆይ ወደ እሱ እንመለስ። ከእሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ላስቀጥል። እኒህ አስጀምረው እኒህ ያወጣቸው እንቁዎች ሙስሊሞችን ብቻ ፎሎ የምታደረጉ ምንደ ያጀማ ፎሎ አታደረጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍረው እንዲ ያለው መምህር ምንድን ነው? ይህ እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደረጉ እስካሁን ያጀማ ይሄ መምህር አይደለ። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ ዛነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልጓየ መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ ያወጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እኒህ 3 እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ የቆዩ ሥላሴ ናቸው ይላል። ሥላሴዎች የሚያደረጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ 3 ሰዎች አይተሃል አግኝተሃል መጽሐፍ ላይ? መጽሐፉ ታዲያ ውሸት ነው? ውሸት ነው መጽሐፉ። እሱ ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በሆዱ ገብቶ ማለት ማለት ነው። በደንብ ተማረው አነበበው ለማለት ነው። አነበበው ሥላሴ ለ3 ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ለ3 ቀን ያነበበው ማለት ነው። ለኢያሱ ቃሉን ብለው በአንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ፖሊስ እንዳደረ አይተናል። ደቂቃውን ፓውዝ አድርግልኝ አንዴ። ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው?
ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማለት ነው እኮ መለኮትነቱን ማንነቱን ጥፍሮች ማለት ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊ ማስረጃ ጻፊው እንደዛ ነው የሚተረጉመው። ጻፊው ትርጉም አለው። አንድ ሀሳቡ እንደዛ እንደሆነ ማስረጃ ስጡና ከየት ነው ያመጡት? በደንብ መጽሐፉ ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? እያሱን እግዚአብሔር ምን አለው? ቦታውን ይንገሩኝ። እያሱ ላይ ምዕራፍ 1 ላይ ምን ይለዋል? እያሱ ምን አለው? ምዕራፍ 1 ላይ ይህንን መጽሐፍ ይለው በአንገትህ ሰረው ብላው ይላል። መጽሐፍ ከመጽሐፍ ይበላል እንዴ? ከአንድ ጀምረህ ቁጥሩን ይንገሩኛ እንዴ? አንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይበለቅ። ቁጥሩን በስልክ ይናገሩ። እሺ ሀሳቡን ልንገርህ። እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታው ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ይሄ ሀሳቡ ነው። ይሄ ሀሳቡ የወቅቱን እየተነተነ ነው እኮ። ቁጥር ስንት? አንድ ላይ ሀሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይተው ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ? እሱን አውጥቼ በደንብ ስለምነቱ አልጠየቅኩም። አንዴ ስለምነቱ አልጠየቅኩም። የት ቦታ ሲቀጥል እንደዛ ይል መምህር እባክዎትን ማስረጃ ከኪስ አይሆን። እሺ አወጣልሃለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገት ሰረው ሲለው ካለማስረጃ አይሆንማ ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ ያጀማ። ወረበል ካዕባ ይሄ መምህር ከክርስትና ወጥቷል። ወላሂ ያልኳቸው ይሄን ክርስቲያን ገብተን አስመሰክራል። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተም ያሉ ወላሂ ከክርስትና ወጥቷል ያጀማ። ለምን? ኢየሱስ አምላክ አይደለም ብለዋል። ከኦርቶዶክስነት ወጥቷል። በዛ አሁን ወጡ ከቲክቶክ ያለኳቸው ተመለሱ። መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ይገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ። ወላሂ ኢየሱስ ወልድ ነው። ስላሴና ከመቶ 100% ነው የተካሄደው።